ኢሳይያስ ምዕራፍ 14 ስለወደቀው ስለ ዲያብሎስ የሚናገርበት ክፍል ከ12 ጀምሮ እንደዚህ ይላል። አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቅክ? አንተ ቀድሞ መንግስታትን ያዋረድክ እንዴት ወደ ምድር ተጣልክ? ቀድሞ ክብር ነበረው፣ ስፍራ ነበረው፣ አሁን ግን ከእግራችን በታች ወድቋል። ኢየሱስ ጌታ። ስለዚህ ቀድሞ ምን ነበር? አንተ የንጋት ልጅ አጥቢያ ኮከብ ሆይ ይባል ነበር በፊት መች በቀደመው ስፍራው። ታዲያ እንዴት ከሰማይ ወደቅክ? አንተ ቀድሞ መንግስታትን ያዋረድክ እንዴት ከምድር ተጣልክ? ስለ ዲያብሎስ ኢንፎርሜሽን እዚህ ነው ያለው። በመጽሐፍ ቅዱስ አዘውር ስታዩት ብሉይ ኪዳን ላይ ሕዝቅኤል ምዕራፍ 28 ኢሳይያስ ምዕራፍ 17 ላይ የምታገኙት። ከዛ እንደዚህ ይላል 13 ላይ በልብም እንዲህ አልክ፣ ወደ ሰማይ አረጋለሁ፣ ዙፋንም ከእግዚአብሔር ከከዋክብት በላይ ከፍ ከፍ አደርጋለሁ። በተራራው መታሰቢያ በተቀደሰውም ተራራ ከፍታ ላይ በዙፋኔ እቀመጣለሁ። ከደመናዎችም ከፍታ በላይ አርጋለሁ፣ ራሴንም እንደ ልዑል አደርጋለሁ። ነገር ግን ወደ ሲኦል ወደ ጥልቅም ጉድጓድ ወርደሃል። ምን ፈልጎ? ራሱን ከልዑል ከፍ ከፍ ማድረግ ፈልጎ። ስለ ዲያብሎስ ኢንፎርሜሽን እዚህ ነው የምናገኘው። ወርደሃል። የሚያዩም አትኩረው እየተመለከቱ በመገረም ስለ አንተ እንዲህ ይላሉ፣ ያ ምድርን ያናወጠ መጀመሪያ ያ ምድርን ያናወጠ መንግስታትን ያንቀጠቀጠ ይህ ሰው ነው? ይህ ነው የወደቀው ነው ይሉሃል። ዓለምን ምድረ በዳ ያደረገ ከተሞችን ያፈራረሰ ምርኮኞቹ ወደ ገዛ ሀገራቸው እንዲሄዱ የከለከለ ይህ ነውን ብለው ስለወደቀው ስለ ዲያብሎስ ስለ ንጋት ኮከብ ይናገራሉ። ከዛ ባለፈ ሕዝቅኤል ልውሰዳችሁ እዚህ ጋር በጣም በቆየት ስለማያስፈልግ ኢየሱስ ጌታ ነው። ምዕራፍ 28 ከ11 ጀምሮ ላንብብላችሁ። እንደዚህ ይላል። የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ አለ ሕዝቅኤል። የሰው ልጅ ሆይ ስለ ጢሮስ ንጉሥ ሙሾ አውርድ፣ እንዲህም በለው ጌታ እግዚአብሔር እንዲህ ይላል። በጢሮስ ንጉሥ ውስጥ ሙሾ ተናግሮ ስለ ዲያብሎስ ይናገራል። ቁጥር 12 ላይ ጥበብን የተሞላ ፍጹም ውበትን የተላበስክ። ዲያብሎስ ቀድሞ ጥበብን የተሞላ ነው፣ ውበትን የተላበሰ ነው። ልክ አይጥ ምናምን የሆነ አስጠሊታ ላይ እንዳጠብቁ ኢየሱስ ጌታ በስት ባይዘ በጣም ውበት አለው፣ አስደናቂ ነው። በዚህ ምድር ላይ ሲሰራ በጣም በተራቀቀ መንገድ ነው የሚሰራው። ኢየሱስ ጌታ ነው። ኤሊሚኔት የሚባለው የስውራዊ ስድስት አጋንንቱ ዓለም ራሱ የተሰወረ ዓለም ነው፣ ግን የተሰወረውን ዓለም በረቀቀ መንገድ የሚገልጡ ናቸው። ኢየሱስ ጌታ። ስለዚህ ዘንዶ ይታየኛል አይጥ ምናምን እንዳትል፣ እንደዛ አይደለም። ዲያብሎስ በጣም ቆንጆ ይላል መጽሐፍ ቅዱስ። ውብ ነው፣ ጠቢብ ነው። እንዴት አንተን ነገር መምታት እንደሚችል እያሰላሰለ በተንኮሉ ብልጥ ስለሆነ ስፒሪት ቢንግ ስለሆነ አንዱ ሲዘጋ አንዱ እየዘጋ ይመጣባል ማለት ነው። ኢየሱስ ጌታ። ጥበብን የተሞላህ ነበር። ስለዚህ ዲያብሎስ ምንድነው ማለት ነው? ጥበብን የተሞላ ነው። ጥበቡ ግን ከልት ነው። ኢየሱስ ጌታ ነው። ራሱ ከእግዚአብሔር በላይ ሊያረግ የፈለገ አይነት ዊዝደም ነው ያለው ማለት ነው። ውበትም በፍጹም የተላበስክ የፍጹምነት ምሳሌ ነበርክ። ፍጹምነት ሲል ራሱ ከእግዚአብሔር ልክ ነህ እያለው አይደለም። ባይዘው እግዚአብሔር ሲፈጥረው በቃ ጥሩ አድርጎት ኢፌክቲቭሊ አድርጎት ፈጥሮት ነበር እንጂ ፍጹምነት ሲለው እንደኔ ነው እያለው አይደለም። እግዚአብሔር ኢየሱስ ጌታ ከሱ በታች ነው። ለምን? በልዑል መመሰል የፈለገው ልዑልን ስላልሆነ ነው። ባይ እሱ መሆን ፈልጎ ስለሆነ። ከዛ ባለፈ ቁጥር 13 ላይ እግዚአብሔር የአትክልት ቦታ በኤደን ገነት ነበርክ። ኤደን ገነት ውስጥ ነበረ። በማን? በእግዚአብሔር የአትክልት ስፍራ። እዛ ስለማን ነበሩ? አዳም ተፈጥሮ ነበረ። ከዛ ደግሞ እንቅልፉን ጥሎበት ከዛ ሔዋን ከጎኑ ወጥቶ አጥንት ስጋን ሲሞላ ታያላችሁ። እዛ ኤደን ገነት ውስጥ ነበረ፣ ይጠብቅ ነበር። ኦኬ። እያንዳንዱ የከበረ ድንጋይ አስጊጦ ነበር፣ በከበሩ ድንጋዮች ተጊጠ ነበር። ኦኬ። ሰርዲዮን፣ ቶፓዚዮን፣ አልማዝ፣ መረግድ፣ ያስጲር፣ ሰምፔር፣ በሉር፣ ቢረሌ፣ የከበረ ዕንቁ፣ ልብስም የሚያብረቀርቅ ዕንቁ ወርቅ ነበር። የተዘጋጁትም አንተ ከተፈጠርክበት ዕለት ነበር። የሁሉ ሰምፔር የሚባሉት ቶፓዚዮን፣ አልማዝ፣ መረግድ፣ ያስጲር፣ ሰምፔር በዛ አንተ በተፈጠርክበት ቀን ተዘጋጅተው ነበር። በዚህ ሁሉ ባማረ ልብስ ተውበ ተጊጠ ነበር። አንተ የተፈጠርክበት እዚህ ጋር በደንብ ያዙልኝ። ሰይጣን የተፈጠረበት ጊዜ አለ። ኢየሱስ ጌታ ነው። እሱ የአምላክሽ የእጅ ሥራ ነው። ኢየሱስ ጌታ ነው። እሱ ስፒሪት ቢንግ ቢሆንም ግን የእግዚአብሔር ፍጡር ነው። ለዛ ነው ስፍራ ማለት ነው። ኢየሱስ ጌታ ነው። እኔም የእግዚአብሔር የእጁ ሥራ ፍጡር ነኝ። ዲያብሎስም መንፈስ ነው፣ የእግዚአብሔር ግን ፍጡር ነው። ስለዚህ እሱ ፍጡር የሆነው ነኝ፣ እኔ የእግዚአብሔር ፍጡር በመልክና በአምሳሌ ተፈጥሬያለሁ። ከሱ ስልጣን በላይ አለኝ በክርስቶስ። ኢየሱስ ጌታ ነው። ለዛ ነው እኮ መጽሐፍ ሲናገር እባብና ጊንጡን ትረግጡ ዘንድ በጠላት ላይ ኃይል ተጫሙ ዘንድ ስልጣን ሰጫቸው ሲልሽ ዲያብሎስ ባንቺ ላይ አቅም የለውም እያለ ነው። ኢየሱስ ጌታ ነው። ስሙን ስጠሪ ከእግርሽ በታች ነው። እዛ ዲያብሎስን ተቃውሞት በተቃውሞ ከእናንተ ይሸሻል፣ አቅም ስለሌለው። ለምን? ዮሐንስም በአንደኛው መልእክት ሲናገር እናንተ ዓለምን አሸንፋችኋል፣ በዓለም ካለው ይልቅ በእናንተ ውስጥ ያለው ይበልጣል። በዓለም ካለው ሲል እኮ በዲያብሎስ ያለው እያለ ያለው ኢየሱስ ጌታ ነው። ግን በክርስቶስ ስንሆን በጨለማ ካለው በላይ ነው የኛ አቅም። ኢየሱስ ማይቲ
ስለዚህ ልብስም ያብረቀርቅ ዕንቁ ወርቅ ነበር። የተዘጋጁትም አንተ በተፈጠርክበት ዕለት ነበር። ስለዚህ ዲያብሎስ የተፈጠረበት ቀን ነበር። እሱ ጅማሬ የሌለው አይደለም፣ ጅማሬ ያለው ዲያብሎስ ጅማሬ ያለው የት? ይኸው በሕዝቅኤል ምዕራፍ 28 ላይ ቁጥር 13 ላይ የተዘጋጁትም እነዚህ ልብሶች አንተ በተፈጠርክበት ዕለት ነው። ታዲያ ፈጣሪ ያለው? አዎ። ዲያብሎስ ማን ፈጠረው? ሰይጣን ራሱ እግዚአብሔር። ለምን እንዲህ ያደረገው? ኪሩብ እንዲሆን፣ ጋራጅ እንዲሆን፣ አምላኪ እንዲሆን ነበር። ወርሺፐር ነበር። ዛሬ የተማርነው ያለው ስለ አምልኮ ስለሆነ የቀደመው ወርሺፐር እሱ ነበር። በእግዚአብሔር ፊት ኪሩብ ነበር፣ ጋራጅ ነበር፣ ሰርሞኒን ያቀርብ ነበር፣ ሊዘምር ነበር ስለተደረገልን ነገር። ከዛ አመፀ፣ ልዑልም መሆን ፈለገ፣ በከፍታ ላይ መውጣት ፈለገ። ከዛ ዛኔስ ወረደ። ሕዝቅኤል ምዕራፍ ኢሳይያስ ምዕራፍ 14 ወረደ፣ ተረገጠ። ኢየሱስ ጌታ ከእግዚአብሔር ጋር ራሱን እኩል አደረገ። አሁንም እንደዛ የሚያስቡ ሰዎች ይወርቃሉ። ኢየሱስ ጌታ ክብር ለጌታ ይሁን። ነፍ ጅማሬ ያለው እነዚህ ልጆች የተዘጋጁት አንተ በተፈጠርክበት ዕለት ነበር። ያስልኝ ባይዘው የተፈጠረበት ዕለት አለ። ስለዚህ ጅማሬ ያለው ዲያብሎስ ማለት ነው። ኢየሱስ ጌታ ነው። ራሱ ግን ጅማሬ እንደሌለው አምላክ እንደሆነ ለዚህ ዓለም ሰዎች የሚናገረው የተወሰነ ነገር ሲያደርግላቸው ምናምን አቺፍ በሳክራይፉ በኩል ሲያደርግላቸው እኔ ሰጪ ነኝ እኔ አምላክ ነኝ ብሎ ፕሮቮክ ያደርጋል፣ ይናገራል። ግን አይደለም። እሱ ጅማሬ ያለው ፍጡር ነው። በዚህ ያዕቆብ ምዕራፍ 1 ሲናገር ፍጹም በረከት ይላል በጎነት ከላይ ከሰማያት ይወርዳሉ። ኤቭሪ በጎ ነገር ከሰማይ ነው ባይዘው። ሰይጣን ሲባል ዲሲቭ ነው የሚያደርገው። ያንኑ ለአንዱ ይሰጥና ዳይቨርቴጅ አድርጎ ሰጠው ይሏል። ያን ሰው ከዛ ይሸውዷል፣ ነፍሱን ይወስዳል። ከዛ ዓለም እንዳወጣ ይይዘዋል። ወይ ልጅ አቅም ምን አይሏል። ከዛ በዛው ዓለም ውስጥ እሱ የሚፈልገው ምንድነው? እሱም ለፍርድ የሚጠበቀው አብሮት ወደ ፍርድ ወርሳት ባህር የሚገቡትን ያከማቸ ነው ማለት ነው። በዚህ በመናፍስቱ ዓለም ሲያደርግላቸው ነገር ሲጠራቸው እኔ ነኝ ይላቸዋል። ግን እኮ እሱ አይደለም ባይዘው፣ እሱ አይደለም። ይሄ በጣም ሪቪሌሽን ነው የምነግራችሁ ባይዘው። አንዱ ሁለት ባለሱቆች ካሉ አንዱን ያከስርና ለአንዱ ይሰጣል። ምንድነው ሲባል በመንፈሱ ዓለም ላይ ለአንዱ ማስታወቂያ ይሰርልታል፣ ገበያ እንዲበዛለት ምናምን። ከዛ እዛ ሱቅ ሊሰለፍ ይችላል ሰው ምን ሲባል ፕሮሞት እያደረገልን። ከዛ ባለፈ የዛን አቅም ይመታበታል፣ ያበላሽበታል፣ ለዚህኛው ጌን ያደርጋል። ሰጥቶት ነው አይደለም። እኮ ለፍቶ ነው የሚሰራው። ቀሩ ጠዋት ከፍቶ ማታ ዘግቶ ምናምን። ከዛ ምንድነው የሚለው ሲሸውደው መንፈስ ዓለም ላይ መስዋዕት ያቀርብለታል። እኔ ሰጠው አረኩል ይለው። ግን እኮ ሰውየው ሰጥቶት እኮ አይደለም ዴመን ጠዋት ከፍቶ እስከ ማታ ድረስ ላቡን ጠባርጎ እየሰራ ነው የሚያገኝ ኢየሱስ ጌታ። ስለዚህ ሰው ለፍቶ የሚያገኘውን ራሱ እኔ ብሎ ሳክራይፉን ይቀበሏል። አምላክ ነው ፍጡር ሰጪ ነኝ ይሏል። ግን መጽሐፍ ሲናገር ፍጹም በጎነትና መልካምነት ከላይ ከብርሃናት ይወርዳሉ እንጂ ከላይ ከምድር የሚጀምር ፍጹም በጎነት የለም። ዳይቨርት ነው፣ ሌባ ነው፣ ሰርቆ የሚሰጠው እንጂ ከራሱ ማፍለቅ አይችልም። ፍጡር ነው። እስኪ ለምን ሲናገር አመር ነው ይለዋል። አመር ነው ሰይጣን ባይዘይ በራሱ ምንም ማድረግ አይችልም። ኢየሱስ ጌታ ነው። ዲሲፕል የተፈጠረው ነገር ላይ ወደዚህ ማንሸራሸር ይችላል። ከዛ ውጭ ፈጥሮ መምጣት አይችልም። ኢየሱስ ጌታ ክብር ለጌታ ይሁን። ኢየሱስ ጌታ ነው። ከዛ ባለፈ ቁጥር 14 ላይ ጠባቂ ኪሩብ ሆነ ተቀብተ ነበር። መጀመሪያ ከመውደቁ በፊት ጠባቂ ኪሩብ ነው። የማን ጠባቂ? የቅዱሱ የእግዚአብሔር ጠባቂ ነበር። እሺ ለዚህም ሾምኩ። ዲያብሎስ ሲሾም ጌታ እንዲጠበቅ ነው፣ እግዚአብሔር እንዲጠበቅ ነው ሲሾመው። ሲጀመር በእግዚአብሔር ቅዱስ ተራራ ላይ ነበርክ። በእግዚአብሔር ቅዱስ ተራራ በዛ ተራራ ላይ ዲያብሎስ ነበር። ምን ይሰራ? እግዚአብሔር የጠበቀ ኦኬ። በእሳት ድንጋዮች መካከል ተመላለስክ። እዛ የእግዚአብሔር ተራራ ላይ የእሳት ድንጋዮች ነበሩ። እዛ የእሳት ድንጋይ ሻይን ያደርግ ነበር፣ ይመላለስ ነበር፣ ያመልክ ነበር ማለት ነው። ኢየሱስ ጌታ። ከዛ 15 ላይ ከተፈጠርክበት ቀን ጀምሮ ክፋት እስከተገኘብህ ድረስ በመንገድ ነቀፌታ አልነበረብህም። ክፋት የተገኘበት መቼ ነው ሲባል ከጊዜ በኋላ ነው። መጀመሪያ ጥሩ ያገለግል ነበር፣ ጋራጅ ነበር። ከሆነ ጊዜ በኋላ ግን ክፋት ተገኘበት። አመፀ፣ በልዑል መመሰል ፈለገ፣ ማድረግ ፈለገ፣ ክብርን ፈለገ፣ አምላክ ነኝ አለ።